የሶማሌ ክልል ፕሬዝዳንት ሙስጠፌ መሐመድ በሶማሌ ክልል የመገንጠል ስሜት ቀርቷል ማለት ይቻላል ሲሉ ሞግተዋል። ለቢቢሲ ሶማሊኛ ከሰጡት ቃለ ምልልስ አንኳር ነጥቦቹን እንመለከታለን። ጀነራሉ የነጌታቸው ረዳን ፓርቲ ተቀላቅለዋል። ስደተኛው ፓርቲ በአዲስ አበባ ያደረገውን ስብሰባም እንመለከታለን። አትሌት ገለቴ ቡርቃ ንብረቷን ሙሉ በሙሉ በባለቤቷ መዘረፏን ይፋ አድርጋለች። አሁን ያለችበት ሁኔታ ምን ይመስላል የሚለውን እናጋራቸዋለን። ከዚህ ውጪ በአማራ ክልል ከስራ ተባረው የነበሩ የጤና ባለሙያዎች ወደ ስራ ገበታቸው እየተመለሱ ነው ተብሏል። በክልሉ የተደረገውን እርቅ እንመለከታለን። ትራምፕ የጉዞ እቀባ ከትናንት ኩራሊት ጀምሮ ተግባራዊ ሆኗል። ሌሎች ጉዳዮችም ተካተዋል። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? የዕለቱ መረጃ ጥንቅራችን አዳዲስ ክስተቶች ተካተውበት ነው ጀምሯል። በመግቢያችን ላይ ያስተዋወቅናችሁን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አምራችሁ ፕሬዝዳንት ሙስጠፌ መሐመድ በሶማሌ ክልል የመገንጠል ስሜት ቀርቷል ማለት ይቻላል ሲሉ ሞግተዋል። የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድ ከሰሞኑ በኬንያ ተገኝተው የሶማሌ ማህበረሰብ ተወካዮች እንዲሁም ከጋሪሳ ካውንቲ ባለስልጣናት ጋር ውይይት አድርገዋል። የርዕሰ መስተዳድሩ የናይሮቢ ጉብኝት በኢትዮጵያና ኬንያ የሚገኙ የሶማሌ ማህበረሰቦችን ትብብርና መረዳዳት ለማጠናከር የሚል ዓላማ እንዳለው ተገልጿል። ሙስጠፌ በኬንያ ቆይታቸው ከቢቢሲ ሶማሊኛና ቢቢሲ አማርኛ ጋር ቃለ መጠይቆችን አድርገዋል። በዚህ ቃለ ምልልስ ያነሱት አንዱ አንኳር ጉዳይ የሶማሌ ክልል ህዝብ ብሔራዊ ስሜት እያደገ መምጣቱን የተመለከተው ሐሳባቸው ነው። በዜና ምንጩ የሶማሌ ክልል በቆዳ ስፋት ሰፊ ነው፣ ህዝቡም ብዙ ነው። ነገር ግን ለዓመታት አጋር ተደርጎ ነበር የሚታየው። በኢትዮጵያ የፖለቲካ ሜዳ ግን እንዳልነበረም ቅርንጫፍ ሆኖ ነው የሚታየው። እርሶ ከመጡ ወዲህ የሶማሌ ህዝብ የኢትዮጵያዊነት ስሜት ከፍ ብሏል፣ በፌደራል ደረጃ የሚገባው ውክልናን አግኝቷል፣ በዚህ ረገድ ምን ሰርተዋል የሚል ጥያቄ ቀርቦላቸው ተከታዩ ምላሽ ሰጥተዋል። እኔ ከመጣው በኋላ የሶማሌ ህዝብ ድሮ የነበሩ ስሜቶች እየተቀረፉ በኢትዮጵያዊነቱ ያመነ ኢትዮጵያዊነቱ ሲያምን ደግሞ የኢስሙላ ሳይሆን ከኢትዮጵያዊነት ተጠቀማለው፣ ሰላም አለኝ፣ ልማት እየመጣልኝ ነው፣ ውክልና እየተሻሻለ ነው፣ የአገር ባለቤትነት እየተረጋገጠ ነው የሚል ስሜት አለው ብለዋል። ይህንን በክልሉ ያለው የሃይማኖት የብሔር መቻቻል በተግባር ያሳያል የሚሉት ሙስጠፌ ይህንን ሁሉ እየጠበቀ ያለው መንግስት ብቻ አይደለም። አንዳንድ ሚዲያ ላይ እንደሚባለው አንድ አመራር ወይም የተወሰኑ አመራሮች ጥሩ ሰዎች ስለሆኑ ወይም ስላልሆኑ አይደለም፣ ህዝቡ ውስጥ ጭምር ያለ ስሜት ስለሆነ ነው። ኢትዮጵያውያንን አብረን መኖር አለብን፣ ሃይማኖት ማክበር አለብን የሚል ስሜት ስለመጣ ነው ሲሉ አስረድተዋል። ርዕሰ መስተዳድሩ አክለውም ዛሬ መገንጠል ስሜት የነበረው ሁኔታ ከሞላ ጎደል ቀርቷል ማለት ይቻላል። ያውም በሶሻል ሚዲያ ዘመን ሚዲያ ላይ የለም። አሁን ሚዲያ ላይ ሌሎች አጀንዳዎች ናቸው፣ እየተራገበ አይደለም ብለዋል። ስለዚህ ላሉ ሙስጠፌ ስለዚህ ድሮ ዳር ሆነን እናኮርፍ የነበረውን ስሜት ተን አሁን ማል ሄደን ማሉኛ ነው ማል መሆን አለብን ወደሚል አስተሳሰብ ተቀይሯል በማለት ይህንን የሚያግዝ ደግሞ የፌደራል ውክልና አግኝተናል። የፓርቲ ጽህፈት ቤት ኃላፊና ምክትል የፓርቲ ኃላፊ ፋይናንስ ሚኒስቴር ከሶማሌ ክልል ነው። ከውክልና አንጻር ቁጥር ብቻ ሳይሆን በፌደራል ደረጃ ያላቸው ሚዛን ጥሩ ነው ባይ ናቸው። ከውክልና አንጻር ድሮ አጋርነን አሁን በዋና ፓርቲ ውስጥ 23 ማዕከላዊ ኮሚቴ ያለን 4 ስራ አስፈጻሚ እስከ ፓርቲው ምክትል ፕሬዝዳንት ነው ያለው። ይህ ለሶማሌ ክልል በተጨባጭ ተሳትፏችን ድምጻችን ማደጉን የሚያሳየው ሲሉም የፖለቲካ ውክልናቸው ከአጋር ወደ ወሳኝነት ማምራቱን ጠቁመዋል። ይህንን ስንል ውክልና ይበቃኛል የሚል ማንም የለም በማለት ቀሪ መግባት ያሉብን ቦታዎች አሉ ብለዋል። ጸጥታ ዘርፍ ላይ ተሳትፏችን ዝቅተኛ ነው፣ የፌደራል ቢሮክራሲ ላይ ተሳትፏችን ዝቅተኛ ነው ሲሉ በመዘርዘር ተከልክለን አይደለም። አንዳንዱ ተፈጥሯዊ እንቅፋቶች አሉ፣ የቋንቋ እንቅፋት፣ አንዳንድ ነገሮች አሉ። አንዳንዱ ደግሞ እኛ አካባቢ ያሉ መስራት ያለብንን ባለመስራታችን ምክንያት የመጣ ነው ሲሉ አስረድተዋል። በጥቅሉ ግን የሶማሌ ህዝብ ኢትዮጵያዊነቱን ጠመንጃ ሳይፈራ ከኔ በፊትም የነበረው አሳደርም እኮ ያስጨበጭባል። ኢትዮጵያዊ ነኝ ይላል። ሰው በሚፈራበት ነፃነት በሌለበት ሁኔታ ከልቡ ይሁን አይሁን በምን ይታወቃል ሲሉ ነው የጠየቁት። ወሌላኛው ጉዳያችን አመራን። ዲሞክራሲያዊ ስምረት ትግራይ ስምረት ፓርቲ ትናንት የመጀመሪያ ስብሰባውን በአዲስ አበባ አካሂዷል። ትናንት ሰኔ 1 ቀን 2017 ዓ.ም በተካሄደው ስብሰባ ጌታቸው ረዳን ጨምሮ የቀድሞ የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናንት ጄኔራል ጻድቃን ገብረትንሳኤ እንዲሁም ፕሮፌሰር ግንደያ ክብሬው ተገኝተዋል። በስብሰባው ክልላዊና ሀገራዊ አሁናዊ ሁኔታ፣ የፓርቲው የምስረታ ሂደት፣ የፓርቲው ረቂቅ ፕሮግራምና መተዳደሪያ ደንብ እንዲሁም ማኒፌስቶ ላይ ውይይት ተደርጎበታል። በተነሱት ሁሉም አጀንዳዎች ላይ መግባባት እንደተደረሰም ከፓርቲው የተገኘው መረጃ ያመለክታል። ፓርቲው ውይይቱን ሲቋጭ የትግል የትኩረት አቅጣጫዎችን ያስቀመጠ ሲሆን በአጭር ጊዜ መሰረታዊ ለውጥ ለማምጣት ከሁሉም ለውጥ ፈላጊ ኃይሎች ጋር በጋራ እንደሚሰራ አስታውቋል። ፓርቲው እቅዶቹን ለማሳካት ወጣቶች፣ ምሁራንን፣ ሴቶችን ለማሳተፍ ልዩ ትኩረት እንደሚሰጥ ገልጿል። ትናንት በአዲስ አበባ በተካሄደው የስምረት ፓርቲ ስብሰባ ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ በሚመራው ጊዜያዊ አስተዳደር የካቢኔ አባላት የሆኑና ከትግራይ ውጭ የሚገኙ አባላት መሳተፋቸው ታውቋል። በስብሰባው የተሳተፉ የካቢኔ አባላት ሰብለ ካሳ የሲቪል ሰርቪስ ኮሚሽን ኃላፊና አልማዝ ገብረ ጻድቅ የኢንዱስትሪ ቢሮ ኃላፊ እንደሆኑ ለመረዳት ተችሏል። ከትግራይ
ከትግራይ ክልል ጋር በተያያዘ ህወሓት መንግስት በወልቃይት ወታደራዊ ኃይሉን እያጠናከረ ነው ሲል ከሷል። ህወሓት ይፋ ባደረገው ክስ የፌዴራል መንግስት በወልቃይት ወይንም በምዕራብ ትግራይ ታጣቂዎችን እያጠናከረ ነው ብሏል። በምርጫ ቦርድ ህጋዊ ሰውነት የተሰረዘው ህወሓት ባወጣው ሳምንታዊ መግለጫ ምዕራብ ትግራይ በሚለው የወልቃይትና ሁመራ አካባቢ በመንግስት ድጋፍ የሚደረግላቸው ያላቸው ታጣቂዎች በደል መፈጸማቸውን ቀጥለውበታል ብሏል። ጨምሮም እነዚህን ታጣቂዎች የፌዴራል መንግስቱ የማስወጣት ኃላፊነት ያለበት ቢሆንም በተለያየ መንገድ እንዲጠናከሩ እያደረገ ነው ያለው ህወሓት በሽራሮ ተፈናቃዮች መጠለያ ካምፕ በየወሩ ከ250 እስከ 300 አዳዲስ ሰዎች ከምዕራብ ትግራይ እየተፈናቀሉ ወደ ሽራሮ እየገቡ እንደሚገኙ አስረድቷል። በመሆኑም የፌዴራል መንግስቱ የፕሪቶሪያውን ስምምነት ሙሉ በሙሉ በመተግበር ከመከላከያ ሰራዊት ውጭ የሆኑ ኃይሎችን ከትግራይ እንዲያስወጣና ተፈናቃዮችን ወደ ቤታቸው እንዲመልስ ማሳሰቢያ ሰጥቷል። በዚሁ መግለጫ ደብረጽዮን ገብረ ሚካኤል ሞንጆሪኖና የህወሓት ምክትል ሊቀመንበር አማኑኤል አሰፋ ተገኝተዋል። ኢትዮጵያ በክሪፕቶ ግብይቶች ላይ ቁጥጥር ማድረግ ልትጀምር ነው ተባለ። አገሪቱ በአሁኑ ወቅት በቨርቹዋል ግብይት ላይ ክልከላ ብታስቀምጥም አስፈላጊውን የህግና የቁጥጥር ማዕቀፍ ወደ ስራ ለማስገባት ዝግጅት መደረጉን የኢትዮጵያ ፋይናንስ መረጃ አገልግሎት አስታውቋል። የአገልግሎቱ ኃላፊ ሙሉቀን አማረ ከኢትዮጵያ ብር ውጪ በቨርቹዋል መገበያያ ልውውጥ ማድረግ ኢትዮጵያ ውስጥ ክልክል ነው፣ ላልተፈቀደ ንግድ ለመዘጋጀት ስልጠና እየሰጠን ነው ሲሉ በቅርቡ በተካሄደው የምስራቅና ደቡብ አፍሪካ ህገወጥ የገንዘብ ዝውውርን መከላከል ስብሰባ ላይ ተናግረዋል። ግልጽ የቁጥጥር ማዕቀፍ መኖር እንዳለበት አጽንኦት የሰጡት ኃላፊው የክሪፕቶ ግብይት ወደፊት የሚሆን ከሆነ ተገቢ ቁጥጥር ሊኖር እንደሚገባና ክልከላው የሚቀጥል ከሆነ ህግ ለማስከበርና አጥፊዎችን ለመቅጣት የሚያስችል ስርዓት ሊኖር ይገባል ሲሉ ገልጸዋል። በአማራ ክልል ከስራ ተባረው የነበሩት 5 የጤና ባለሙያዎች ወደ ስራ መመለሳቸውን የታሰሩትን በሙሉ መለቀቃቸው ተነገረ። በአማራ ክልል ከሰሞኑ የሐኪሞች የመብት ጥያቄ ጋር በተያያዘ ከስራ ተባረው የነበሩ 5 የጤና ባለሙያዎች ወደ ስራ ሲመለሱ ታስረው የነበሩ 32ቱ ደግሞ መለቀቃቸውን የአማራ ክልል ጤና ባለሙያዎች ማህበር አስታውቋል። በማህበሩ የአባላት ጉዳዮች ተጠሪ ዶክተር ሙሉቀን አስራት እንደተናገሩት በደብረ ታቦር ሆስፒታል ይሰሩ የነበሩና በመላ ሀገሪቱ በጤና ባለሙያዎች ከሚነሳው ጥያቄ ጋር በተያያዘ በስራ ገበታቸው አልተገኛችሁም በሚል ምክንያት ከስራ ተባረው የነበሩ 5 የህክምና ባለሙያዎች ወደ ስራ ተመልሰዋል። በተመሳሳይ በባህር ዳር ከተማ በሚገኘው ፈለገ ሕይወትና አዲስ ዓለም በደባርቅ በመተማ እንዲሁም በደብረ ታቦር ሆስፒታሎች ይሰሩ የነበሩና ከ10 ቀን በላይ ታስረው የነበሩ 32 የጤና ባለሙያዎች መለቀቃቸውን አክለው ገልጸዋል። የተፈቱት የጤና ባለሙያዎች አብዛኞቹ ፍርድ ቤት ያልቀረቡ ሲሆን አንዳንዶቹ በአገር ሽማግሌዎች ድርድር የተለቀቁ ናቸው ያሉት ዶክተር ሙሉቀን በባህር ዳር ከተማ በሚገኙት ፈለገ ሕይወትና አዲስ ዓለም ሆስፒታሎች ይሰሩ የነበሩት ግን ፍርድ ቤት በዋስ ይለቀቁ ብሎ ከወሰነላቸው በኋላ ፖሊስ ያለምንም ምክንያት ከ5 ቀን በላይ አስሮ አቆይቷቸዋል ብለዋል። በባህር ዳር ከተማ በሚገኘው በአዲስ ዓለም ሆስፒታል ይሰራ የነበረውና ለ14 ቀን ታስሮ ባለፈው ሳምንት በዋስ የተለቀቀው ዶክተር ምትጉ ተገኝ እሱና ባልደረቦቹ ከታሰሩ በኋላ ፍርድ ቤት ቀርበው በዋስ ይለቀቁ ተብለው ቢወሰንላቸው ፖሊስ ሳይለቃቸው ሳምንት እንዳቆያቸው ገልጿል። በኋላም ፖሊስ ለፍርድ ቤቱ ምርመራን ጨርሻለሁ ብሎ ለወረዳው ፍርድ ቤት አቀረበ። ወረዳ ፍርድ ቤቱ ደግሞ ለከፍተኛ ፍርድ ቤት ላከው። ከፍተኛ ፍርድ ቤቱ በዋስ ሊለቀን ችሏል ብለዋል። በስር ቆይታቸው ምንም አይነት የሰብአዊ መብቶች ጥሰቶች እንዳልደረሰባቸው ገልጸዋል። ሁሉም ታሳሪዎች የተፈቱትና ከስራ የተባረሩት ወደ ስራ የተመለሱት ባለፈው ሳምንት እንደሆነም ገልጸዋል። ከዚህ በተቃራኒው ጤና ሚኒስቴር በድጋሚ ከርቶናል፣ ስለሆነም የስራ ማቆም አድማው ይቀጥላል ሲል የኢትዮጵያ ጤና ባለሙያዎች ንቅናቄ ቦርድ አስታውቋል። ማህበሩኛ እንደ ቦርድ ይህንን ቀውስ በውይይት ለመፍታት ኃላፊነት፣ ትዕግስትና እውነተኛ ፈቃደኝነት አሳይተናል ያለ ሲሆን ሚኒስቴሩ ግን በድርጊቱና በዝምታው በግልጽ እንዳሳየው የአገሪቱን የጤና ስርዓት የሚያገለግሉ ባለሙያዎችን ለመጠበቅ፣ ለማዳመጥ ወይም ለመደራደር ፈቃደኛ ለመሆኑን በግልጽ አሳይቷል ብሏል። በመሆኑም በመላ ሀገሪቱ የምትገኙ የጤና ባለሙያዎችን ጥሪ እናቀርብላችኋለን ሲል ነው ያስታወቀው። አትሌት ገለቴ ቡርቃ ሙሉ በሙሉ ባለቤቷ መዘረፏን ይፋ አደረገች። አትሌት ገለቴ ለ20 ዓመታት ያፈራችው ንብረት ባለቤቷ ገብረመድህን ገብረማርያም ምክንያት ማጣቷን ገመዳ ሾው ላይ ቀርባ ባደረገችው ቃለ ምልልስ ነው ይፋ ያደረገችው። መኖሪያ ቤትና መንግስት በተለያየ ጊዜ ሸለሟት 11 መሬቶች ውስጥ 10ሩን ባለቤቷ መሸጡንና አሁን ካለችበት ቤት ለማስወጣት በፍርድ ቤት ጉዳዩን እየጨረሰ ነው ስትል አትሌቷ ተናግራለች። ካሏት 5 መኪኖች 4 መኪኖች ባለቤቷ መሸጡንም ገልጻለች። በአሁኑ ወቅት ልምድ አቁማ በፍርሃት ለ1 ዓመት ከቤት ሳትወጣ መቀመጧን ተናግራለች። ፍርድ ቤት ሁሉንም ነገር እኔ ላይ እየፈረደ ነው፣ የኔን ጉዳይ እየተመለከተ አይደለም በማለትም ተናግራለች። አትሌት ገለቴ እኔን የሚሰማኝ ጠፍቷል፣ አሁን የቀረው ጠቅላይ ሚኒስትሩ ነው፣ ጎራና ከመውደቅ በፊት ህዝቡ ድምጽ ይሆነኝ ብላለች። የትራምፕ የጉዞ ዕቀባ ከትናንት እኩለ ሌሊት ጀምሮ ተግባራዊ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በ12 ሀገራት ላይ የጣሉት የጉዞ ዕቀባ ነው ከትናንት ጀምሮ ተግባራዊ ሆነው። ክልከላውን ተከትሎ የጉዞ ዕቀባ ከጣለባቸው ሀገራት ዜጎች ወደ አሜሪካ መጓዝ አይችሉም ተብሏል። ፕሬዝዳንቱ ሀገራቸውን ከውጭ አሸባሪዎች ለመከላከል ብለው ዕቀባ ከጣሉባቸው 12 ሀገራት ውስጥ አፍሪካውያኑ ኤርትራ፣ ሱዳን፣ ሶማሊያ፣ ቻድ፣ ሊቢያ፣ ኮንጎ ዲሞክራሲያዊት ሪፐብሊክና ኢኳቶሪያል ጊኒ ይገኙበታል። ትራምፕ ከሙሉ የጉዞ ዕቀባ በተጨማሪ በበርካታ ሀገራት ላይ ከፊል የጉዞ ዕቀባ የጣሉ ሲሆን ከነዚህ ውስጥም ብሩንዲ፣ ሴራሊዮንና ቶጎ ይገኙበታል። ፕሬዝዳንት ትራምፕ ጥብቅ የጉዞ ዕቀባ የጣለባቸውን ሀገራት አሸባሪዎችን በማስጠጋት ለቪዛ ደህንነት ባለመተባበርና የተጓዦችን ማንነት ማረጋገጥ ባለመቻል ይከሷቸዋል። ሰዓቱ መረጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ ሆነላችሁ።
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።